ኢትዮ ቢዝነስ ተጀምሯል። በሳምንት 2 ቀናት ወደ እናንተ ይደርሳል። ዛሬም የተለያዩ የቢዝነስ መረጃዎችን ይዘን ወደ እናንተ መጥተናል። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁን ቆያለን። አብራችሁን ቆዩ። ሰሞኑኛ መግለጫ የተሰጠበትና በርካታ መነጋገሪያ የነበረው ጉዳይ የብሔራዊ ባንክ መግለጫ የተመለከተ ነበር። በብሔራዊ ባንክ ስር የተቋቋመው የገንዘብ ፖሊሲ ኮሚቴ 7ኛውን ስብሰባ አካሂዶ የተለያዩ ውሳኔዎችን ያሳለፈ ሲሆን የገንዘብ ኮሚቴው ያሳለፋቸውን ውሳኔዎች በተመለከተ ከሰሞኑ የብሔራዊ ባንክ ገዢ ዶክተር እዮብ ተካልኝ መግለጫ ሰጥተዋል። በመግለጫቸውም በዚህ ዓመት ታህሳስ ወር ላይ የዋጋ ግሽበት ወደ አንድ አሃዝ ወይም ደግሞ 9.7 በመቶ ወርዶ እንደነበር አስታውሰው ነገር ግን የአሜሪካና ኢራን ጦርነት ባስከተለው የነዳጅ አቅርቦት መስተጓጎል የዋጋ ግሽበቱ ወደ 2 አሃዝ ከፍ ብሎ በሚያዝያ ወር 11.7 በግንቦት ወር ደግሞ ወደ 13.4 በመቶ ከፍ ማለቱን አስታውቀዋል። ዓመታዊ የዋጋ ግሽበት ሪፎርሙን ተከትሎ በግልጽ ሁኔታ እየቀነሰ በመምጣት በታህሳስ ወር 2018 ነጠላ አሃዝ አስመዝግቧል። ይሁን እንጂ ከሚያዝያ 2018 ጀምሮ በመካከለኛ ምስራቅ ግጭት ምክንያት የተከሰተው የነዳጅ አቅርቦት መስተጓጎል አጠቃላይ የዋጋ ግሽበት እንደገና እንዲጨምር አድርጓል። በመሆኑም አጠቃላይ የዋጋ ግሽበት በታህሳስ ወር ከነበረው 9.7 በመቶ ከፍ ብሎ በሚያዝያ ወር 11.7 በመቶ በግንቦት ወር ደግሞ 13.4 በመቶ ሆኗል። በኮሚቴው የወደፊት ትንበያ መሰረትን በቀጣዮቹ 6 ወራት የግሽበት ምጣኔው 2 አሃዝ ሆኖ እንደሚቀጥልና ከታህሳስ ወር 2019 ዓ.ም ጀምሮ የዋጋ ንረቱ ሊቀንስ እንደሚችል የኮሚቴው ትንበያ አመላክቷል። ግሽበቱን ለመቋቋም ያስችል ዘንድም ኮሚቴው የተለያዩ የፖሊሲ ምክር ሀሳቦችን ለቦርዱ አቅርቦ ውሳኔዎችን ያሳለፈ ሲሆን በዚህም መሰረት በባንኮች ላይ ተጥሎ የቆየው ዓመታዊ የብድር ገደብ ሙሉ በሙሉ መነሳት ስለመቻሉም ማዕከላዊ ባንኩ አስታውቋል። የኮሚቴው ግምገማ በቀጣዮቹ 6 ወራት የትንበያ ወቅት የዋጋ ግሽበት በ2 አሃዝ ሊቆይ እንደሚችልና በታህሳስ ወር 2019 ዓ.ም ላይ ቅናሽ ሊያሳይ እንደሚችል ነው። ኮሚቴው ይህን በመገንዘቡ መጀመሪያ ላይ ለውሳኔ ያቀረበው የፖሊሲ ምክር ሀሳብ ዓመታዊ የብድር እድገት ገደብ ክሬዲት ካፕ የምንለውን ሙሉ በሙሉ ማንሳት ነው። ነገር ግን ይህ የብድር ገደብ መነሳት የገንዘብ ፖሊሲ አቋም ለውጥ ሳይሆን የወለድ ተመንን መሰረት ያደረገው የገንዘብ ፖሊሲ ማዕቀፍ ወደ ተሻለ ሽግግር መድረሱና ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎች ውጤታማ እየሆኑ መምጣታቸው ብቻ የተደረገ ለውጥ መሆኑም ተገልጿል። እንዲሁም የብድር ገደቡ መነሳት በዋጋ ግሽበት ላይ የሚያደርሰውን ጫና ለመቀነስ የብሔራዊ ባንክ የፖሊሲ ወለድ ምጣኔን በ1 በመቶ ከፍ በማድረግ ከነበረበት 15 በመቶ ወደ 16 በመቶ ማደጉን ዋና ገዢው ገልጸዋል። ይህ የብድር እድገት ገደብ መነሳት ፈጽሞ የፖሊሲ ለውጥ ሳይሆን በመሳሪያ ወይም በአሰራር ዘዴ ላይ የተደረገ ለውጥ መሆኑ ነው። በመሆኑም የብሔራዊ ባንክ የፖሊሲ ተመን በ1 በመቶኛ ከ15 በመቶ ወደ 16 በመቶ እንዲጨምርና አሁን ያለው የ3 በመቶኛ ክልል ኢንተረስት ሬት ኮሪደር የምንለው በነበረበት እንዲቆይ ተወስኗል። በተጨማሪም ከሸቀጦች ገቢ ንግድ ጋር የተያያዙ ወጪዎችን ለመቀነስና የዋጋ ግሽበት ላይ የሚኖረውን ተጽዕኖ ለማረጋጋት እንዲሁም የውጭ ምንዛሬ ገበያን ለማሳደግ የብሔራዊ ባንክ የውጭ ምንዛሬ ኮሚሽን ምጣኔ ከ2.5 በመቶ ወደ 1.5 በመቶ እንዲቀንስ ተወስኗል። በሌላ በኩል የወጪ ንግድ ተወዳዳሪነትን ለማሻሻልና የውጭ ምንዛሬ ገበያን ለማሳደግ ላኪዎች ከሚያገኙት የውጭ ምንዛሬ ግኝት ላይ ለባንኮች እንዲሸጡ የሚጠየቀው 50 በመቶ ወደ 30 በመቶ ዝቅ እንዲደረግ ተወስኗል። የገንዘብ ፖሊሲ ኮሚቴው በመስከረም 2019 ዓ.ም መጨረሻ ለመሰብሰብ አሊያም አስፈላጊ ሁኔታ ከተፈጠረ ከዚያ ቀደም ብሎ ለመሰብሰብ ተስማምቷል። የፖሊሲ ጥናት ኢንስቲትዩት ከአዲስ አበባ ዩኒቨርሲቲ ጋር ይፋ ያደረገው ጥናት ኢትዮጵያ በየዓመቱ በቢሊዮን ዶላር የሚቆጠር ገንዘብ በንግድ ማጭበርበርና በህገወጥ ገንዘብ ታጣለች ብሏል። ኢትዮጵያ በውጭና ገቢ ንግድ ማጭበርበር በየዓመቱ በቢሊዮን ዶላር እንደምታጣ ያመላከተው ጥናቱ እንደ አውሮፓውያን አቆጣጠር ከ2008 እስከ 2023 ድረስ 207.7 ቢሊዮን ዶላር ያጣች ሲሆን ይህም በአማካይ በየዓመቱ 12.9 ቢሊዮን ዶላር የንግድ ማጭበርበር እንደሚፈጸም ጥናቱ አመላክቷል።
የሁለቱ ተቋማት ተመራማሪዎች በጋራ ያቀረቡትና ውይይት የተደረገበት ጥናት ከ2008 እስከ 2023 በአጠቃላይ የንግድ ስርዓቱ እንዲሁም እንደ አውሮፓውያን አቆጣጠር በ2025 ደግሞ የተመረጡ አስመጪዎች፣ ላኪዎች፣ አምራቾችና በንግድ ማጭበርበር ላይ በማተኮር የተሰራ ነው ተብሏል። ይህ ማጭበርበር እንግዲህ የተለያዩ ጉዳዮችን ያካትታል። በዋነኝነትም በህገወጥ የገንዘብ ዝውውር፣ በውጭ ምንዛሬ እጥረት፣ በደካማ የንግድ ስርዓት፣ በሀገር ውስጥ የሀብት አሰባሰብ ስርዓት መበላሸት ምክንያት የተፈጠረ ነው የሚለው ጥናቱ ከ85 በመቶ በላይ ለሚሆነው የንግድ ማጭበርበር ለህገወጥ የገንዘብ ዝውውር ምክንያት ስለመሆኑም ተመላክቷል። ወደ ሀገር ውስጥ የሚገቡ ሸቀጦች ዋጋ በማናር ወይም ደግሞ ኦቨር ኢንቮይሲንግ ከ113.8 ቢሊዮን እስከ 119 ቢሊዮን ዶላር ሳይጠፋ እንዳልቀረ የሚያስረዳው ጥናቱ የሸቀጦችን ዋጋ ማናር ወደ ውጭ የሚደረገውን የካፒታል ፍሰት ማፋጠኑንም ያስረዳል። ዘገባው የሪፖርተር ነው። ወደ ፋይናንስ መረጃችን እናምራለን። ከወለድ ነፃ የተሰበሰበው የተቀማጭ ገንዘብ መጠን ከግማሽ ትሪሊዮን ብር በላይ መድረስ ስለመቻሉ ተጠቁሟል። ከወለድ ነፃ የባንክ አገልግሎት መስጠት ከተጀመረበት ወዲህ ከፍተኛ ከወለድ ነፃ ተቀማጭ ገንዘብ በ2018 የሂሳብ ዓመት መሰብሰቡንና በአጠቃላይ ከወለድ ነፃ የተሰበሰበው የተቀማጭ ገንዘብ መጠን ከግማሽ ትሪሊዮን ብር በላይ መድረሱም ተነግሯል። የኢትዮጵያ ባንኮች ከወለድ ነፃን ጨምሮ በ2018 የሂሳብ ዓመት በአጠቃላይ ያሰባሰቡት ተቀማጭ ገንዘብ መጠን ከ4.5 ትሪሊዮን ብር በላይ የደረሰ ሲሆን ከዚህ ውስጥም ከወለድ ነፃ የባንክ አገልግሎት የተሰበሰበው የተቀማጭ ገንዘብ መጠን ከግማሽ ትሪሊዮን ብር በላይ ስለመድረሱ ተጠቁሟል። ሪፖርተር እንደዘገበው የ2018 አጠቃላይ የባንኮች የተቀማጭ ገንዘብ መጠን አሰባሰብን የተመለከቱ መረጃዎች እንደሚያመለክቱት ከወለድ ነፃ የተሰበሰበው የተቀማጭ ገንዘብ መጠን ከ514 ቢሊዮን ብር በላይ መድረስ ችሏል። ይህ ከወለድ ነፃ የተቀማጭ ገንዘብ አሰባሰብ ለመጀመሪያ ጊዜ በአንድ ዓመት ውስጥ ከ140 ቢሊዮን ብር በላይ ማሰባሰብ የተቻለበት ስለመሆኑም ተገልጿል። በቀዳሚው የ2017 የሂሳብ ዓመት ከ20 በላይ አገልግሎቱን በመስኮት የሚሰጡ ባንኮችና አራቱን ሙሉ ለሙሉ ከወለድ ነፃ ባንኮች ማሰባሰብ ችለው የነበረው ከወለድ ነፃ ተቀማጭ ገንዘብ መጠን 370 ቢሊዮን ብር እንደነበር ይታወሳል።